ሚዲያ ላይ አዱ አቤ ይላሉ። ያለ ቪዛ ያለ ፍተሻ እንግዲህ ሌላው ሀገር ሄድኩ ነው። ስርዓት ያዝ እንዳንተ እኔ በስርዓት አውረኝ። ይሄው ለምትጠይቀኝ በመንፈሳዊ ነገር ጠይቀኝ። ከዛ ውጪ ይሄ ማፌዝ ምናምን አይደለም። ማፌዝ መንፈስ ነው። ወደ ሆነ ቦታ ሀገር መሄዱስ በምን ይታወቃል? በካሜራ ውስጥ አሁን አንተ እዚህ ጋር ከቆረጥክ ሐሳቤን ለምን ቆረጥ ተሸን ያለቀ እኛ ጋር የለም። ተረቶችን መተው አለባቸው። ጥንቁልና ነው አንዳንድ አካሄዶች። አየ ከጫት ላይ ሲጋራ እያጨሰ መጥቶ የሚዘምር ዘማሪ አለ። እንደዚሁ በኖርማል በስጋት ታየው። በመንፈሳዊ ዓለም ግን ማየት ትችላለህ። አንተስ ከነዚህ ነገሮች በምን ያለ ጸዳነ ሚሊዮን ለማጣራት ብዬ እነዚህ አገልጋዮች ሌላ በእስክፍርቶ የጀመሩ አሉ እኮ የተቀባ እስክፍርቶ ቀጣይ የተቀባ ውሃ ብሎ ይመጣል። አገልጋይ በተፈጥሮ ደሃ መሆን የለበትም። እና የጦርነት ወሬ በጣም ነው ያሰለችን። ተንቀሳቅሶ መስራት የለምና ዶፍ ጌታ ስለ ሀገራችን ምን አለ አልሰጠም በላ ለምን እንዴት ትላለሽ? ታውቃለህ ብዙ ተሰጥቷቸዋል ወይ? ብዙም ስለሌለኝ ብዬ ነው። እንዴት ዓለም ላይ ያለውን የዓለምን ምስጢር እግዚአብሔር ለኔ ያሳይቶኛል። እንደ አንድ አገልጋይ እነዚህ ምእመናኑንም እነዚህ አገልጋዮችንም ስትገናኙ ሀያት ተባባሉም አትገሳጸጹም? ታውቀዋለህ አንተ? እሱም አውቀዋለሁ። በምን ዘይት በመሸጥ አላምንም፣ በችርቻሮ አላምንም። እኔ የማገለግለው ዘይት ለምግብ ነው። የ30 ደቂቃ ግን ዋይ ስል ወርቆ ልታቀርበው ትችላለህ። ቲሸርቱ ላይ ፈውስ አለ፣ የእግዚአብሔር መንፈስ አርፎበት ነው። ይህንን ጨርቅ ወስዳችሁ አስቀምጣችሁ $1 ይገባል። እኔን ስለ ዘይት ባነሱ በየጊዜው በጣም ተቸገርኩ። በቃ በርኩበት በምን አይነት መንገድ እንደተፈለፈሉ አናውቅብኛ። በነገራችን ላይ ይሄ አሁን የሚያገለግል አገልጋይ ሁሉ ከእግዚአብሔር ዘንድ አይደለም። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። እንግዲህ ሰሞኑን በተለያየ ሶሻል ሚዲያ አማራጭ አነጋጋሪ የነበሩ አንድ አገልጋይ ስቱዲዮ ጋብዘናል። የኢየሱስ ኃይል ዓለም አቀፍ ቤተክርስቲያን ዋና መጋቢ ናቸው። ነቢይ አሜን ይባላሉ። እሳቸው እንግዲህ በወንጌላውያን ቤተክርስቲያን ውስጥ በተለያየ አገልግሎት ከ21 በላይ አጥቢያ በሚሆን ቤተክርስቲያን ውስጥ እንግዲህ መሪ በመሆን ያገለግላሉ። በወንጌላውያን ቤተክርስቲያን ውስጥ በተለያየ አገልግሎት ይታወቃሉ። ሰሞኑን በአንዳንድ ሶሻል ሚዲያ ላይ የእሳቸው ቪዲዮ ሲንሸራሸር አይታችሁ እናንተን በጠየቃችሁ መሰረት በተለይ እዛ ላይ ያስተላለፉትና አዳዲስ ሀሳብ ጨምረን ከእናንተ ጋር ቆይታ እናደርጋለን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ወደ ሀሳባችን እንሄዳለን። እሺ ነቢይ አሜን እንግዲህ አንቱ ብዬ ነበረ ሳይሄድ አንተ ብለህም ቅር አይልህም እና ያው እንግዲህ ሰሞኑን በአንድ ሶሻል ሚዲያ ላይ ቀርበ ያቀረብካቸው ሀሳቦች አነጋጋሪ መብራራት የሚፈልጉና እኛም ደግሞ ከመጣ አይቀር ልንጠይቅ የምናስባቸው ሀሳቦች አሉ። ይህንን ለመመለስ ስቱዲዮአችን ስለተገኘ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ተሽኝ። መልካም እንግዲህ ወደ 21 አጥቢያ እንዳለ አጫውተኛል። እነዚህ የተተከሉ አብያተ ክርስቲያናቶች በመላው ሀገሪቱ ናቸው ወይ አዲስ አበባ ውስጥ ብቻ ናቸው? አይ በመላው ሀገሪቱ እስከ ገጠራ። ኦኬ እንግዲህ ስላንተ አንዳንድ ነገር ስንሰማ ሰውነት ተክለ ሰውነትም ያስታውቃል። የስፖርት ሰው እንደነበርክና ካራቴ ጋር ከቲኳንዶ ጋር ሀገርን ወክለው ሁሉ እንዳገለገል ከአንዳንድ መረጃዎች አሉ። በእርግጥ እውነት ነው ይሄ ነገር? እውነት ነው። እኔ ያው በጣም ከልጅነት በ6 ዓመት ጀምሬ ነው ስፖርትን የሰለጠንኩት እና እዚህ ብቻ አይደለም በራሽያም በሰሜን ኮሪያም እንደዚሁም የ7ኛው የዓለም ሻምፒዮን ቤላሩስ ላይ የነበረው ላይ ያው ተወዳዳሪ ሙኜ በተለያየ ነገር ከዚህ በፊትም ቀርብ ያለው እንዲሁም ዩክሬን ላይ የተለያየ ሀገር ያው እግዚአብሔር በሰጠን እድል ዓለምን ዞረን በዛውም ወንጌልም ሰበብ አድርጌ ይዤ ወንጌልንም እሰብክ ነበረ እና ሙሉ በሙሉ ግን ከዛ ህይወት ከወጣው ረጅም ዓመት ሆኖኛል። እሱን አሁን አላውቅም፣ ያው ያለፈ ታሪክ ስለሆነ ያው ያንግ ሆነ ፎቶዎችን ማይቻቸዋለሁ። ሀገርን ወክለ የሀገርን ባንዲራ በቴኳንዶ አውለበልባል ማለት ነው። በጣም በጣም እንደው ግን መንፈሳዊ ህይወትና ቴኳንዶ አብራይ ደግሞ አሁን ለምሳሌ መንፈሳዊ ህይወት ጭምተኝነት ሲሰድቡ መርቁ ምናምን ነው የሚሉ እና አሁን አንዳንዴ
ገደብ ያለፈ ነገር ሲመጣ እንደው በዛ ላስተናግደው አይመጣም? አልፎ አሁን ምን መሰለህ ጌታ ስትሆን አገልጋይ ስትሆን የመጀመሪያው ያንተን ማንነትን ይወስዳል ጌታ። ሌላ ዓለም ውስጥ ነው የምትገባው፣ መለኮታዊ ዓለም ውስጥ ነው የምትገባው። ጸሎት ነው፣ መጾም ነው። ስጋዊ ማንነት በሙሉ ከውስጥ ይወጣል። አዲስ አካል ነው የምትለብሰው። ስለዚህ ሌላ ሰው ነው ፈጽሞ። ምሳሌ የመጀመሪያው መታወቂያ የመጀመሪያው ህይወት በአንተ ላይ አይሰራም፣ ይቆማል። ልክ ወደ አገልግሎት ስትጀምር መንፈሳዊ ዓለም ውስጥ ስትገባ አንተ ሌላ ሰው ነው ፈጽሞ። ጳውሎስን አይታል። አሳዳጅ ነበረ፣ ገዳይ ነበረ፣ እጅግ አስቸጋሪ ሰው ነበረ። ልክ ጌታ ኢየሱስ በደማስቆ ላይ አይኑን ካሳወረ በኋላ ከዛን ቀን ጀምሮ ኃይል ከተቀበለ በኋላ አገልጋይ ነው የሆነው። የመጀመሪያ መታወቂያውን ሰዎች ያያሉ፣ ምን አይነት ሰው እንደነበረ፣ አሳዳጅ እንደነበረ ነው የሚያዩት። እግዚአብሔር ግን በዛን ሰዓት ቀይሮት ሌላ መለኮታዊ ዓለም ውስጥ ጳውሎስ ገብቷል ማለት ነው። ልክ አንድ ሰው እንደዛ ነው። ዛሬ ተሼ የተባልከው ሰው መለኮታዊ ዓለም ውስጥ ከገባክ በኋላ ሌላ ሰው ነው የምትሆነው። ምክንያቱም ከዛ ሰዓት ጀምሮ ወደ ስራ ነው የምትሰማራው ማለት ነው። አይ መልካም። አንድ ገጠመኝ ስለገጠመኝ ነው እና እንደዚህ አንድ ጎረምሳ መንገድ ላይ እየሰበከ ሲተፉበት ሲሰድበው አንዱ በጣም ሞር አላሰብካለው እና ዞሮ በሆነ አይነት የምትመታውና ልጅ አንተ እንዴት አደርጋለህ? አንዳንዴ በዚህ ምን እንገለጣለን ስላለ ብዬ ነው። እሱ ረንግ ነው። እሱ ይቀራል ማለት ነው። እሱ በጣም ትክክል አይደለም። ስጋዊ ማንነትን ያላሸነፈ ሰው ወንጌል ሊሰብክ አይችልም። ስጋ መሸነፍ አለበት። ስድብም ነው ቀራም። አንድ ሰው ለምሳሌ ራቁት ሆነ ከተማ ከወጣክ የወጡ ሰዎች ሰዎች ሁሉ ብተፉበት ድንጋይ ቢወረውሩ አምነበት ነው የወጣው። ለምን አየኝ አትልም። ወንጌል ላይ ስትወጣ ኢየሱስን መንግስት ነው እውነትን ይዘ ነው የሰውን ህይወት ለመዳን ስለሆነ ስትወጣ ስድብም ነው ቀራም ዱላም ካገኘ ያው ማሄር ነው። ይቅርታ ጠይቀ አጥፍቶ ዞር ማለት ነው የሚያስፈልገው። አባቶችም በእንደዛ አይነት መንገድ ነው አሸንፈው የመጡት እንጂ ወንጌል ፊት ለፊት አያደባድብም፣ አያሰዳድብም። መልካም እንግዲህ በወንጌላውያን ቤተክርስቲያን ውስጥ በነብይነት ጸጋ ነው የምታገለግለው። ስላገኘን ደስ ብሎናል። ግን በተደጋጋሚ እኛ ዩቲዩብ ቻናል ላይ እየመጣን ብዙ እንሰራለን። በተለይ ከወንጌላውያን ቤተክርስቲያን ውስጥ በተለይ በነቢያቶች በተለያየ አገልግሎት ውስጥ ያሉ ከቅርብ ዘመን በኋላ ከፍተኛ አነጋጋሪ ጉዳዮች እየወጡ ነው። እሱም ገንዘብ፣ ጥቅም፣ ይሄ ደግሞ ምንድነው ከዝርፊያ በአጭበረበረ የሐሰት ትንቢት በመናገር ትዳርን ብዙ ነገሮች እንሰማለን እና እነዚህ ነገሮች ስትሰማ አንተ እንደ አንድ ነብይ ይሄን ጉዳይ በእናንተ አገልግሎት ላይ የራሱ የጣለ ጥላለ ከትልቅ ይቅርታ ጋር ወደ መሀልም ስገባ ጠይቃለሁ። አንተስ ከነዚህ ነገሮች በምን ያህል የጸዳነ የሚለውን ለማጣራት ብዬ ነው። አዎ ተሺ ይሄ ለህዝብ አንተ አሁን ስታወራ እንደ ግለሰብ ሳይሆን እንደ ህዝብ የህዝብን ጥያቄ ይዘህ ነው ያቀረብከው። አሁን ይሄ የግል ጥያቄ አይደለም፣ ያንተ ህዝብ ውስጥ ያለ ነው። ደስ ይለኛል በምትጠይቀው ነገር። ለምን እውነት ነው። አሁን በጣም አብዛኛው የኛ ሃይማኖት ተከታዮች በመሰናከል በተለያየ ሁኔታ በመጨርበር እንደው ከዚህ በፊትም ሲነገራቸው ያው መንፈስን ባለመመርመር የተነሳ ዛሬ ላይ እግዚአብሔር እንደበደለ አድርጎ ከእግዚአብሔር ጋር የተጣሉ አሉ። እግዚአብሔር እንደበደለ አድርጎ ሰዎች ሲያወናብዱ ሲያጭበረብሩ እነዚህን ሰዎች ትክክል እንዳይደሉ ካወቁ ንስሐ በመግባት ከእግዚአብሔር ቤት ባለመለየት መሄድ ሲገባቸው ከእግዚአብሔር ቤት እንደራሱ ከነጭራሽ የተለዩ ሰዎች አሉ። እንደተናገርከው ማጭበርበር አለ፣ ዝሙት አለ፣ ምንዝርነት አለ። ይሄ ደግሞ ዛሬ ብቻ አይደለም። በየትኛው መጽሐፍ ቅዱስን ስታጠና በየትኛውም ዘመን እንደዚህ አይነት ጊዜያቶች አሉ። ነገር ግን የጌታ ወንጌል ጌታን የያዙ ሰዎች ተሻግሯሉ። ወንጌል እስከዚህ መጥቷል። እነዚህ ሰዎች የሚያጭበረብሩም የሚሰርቁም የሚያወናብዱም ነገ ላይ አይቀጥሉም። የሆነ ጊዜ ላይ በዚህ ምድር ላይ አፈር ሆኖ የሚቀሩ ናቸው። የእግዚአብሔር መንግስት ግን የምትቀጥል ናት፣ ጌታ እስከሚመጣ ማለት ነው። ስለዚህ እንደዚህ አይነት ነገር ውንብድና የለም ብትል በጣም ያሳፍራል። በዚህ ዘመን ለማየት ራሱ የሚሸክክ ማለት የሰው እኮ የሆነ ሰው ማሰብ መቻል አለበት። እኛ ስፔሻል ኢትዮጵያውያን ከሌላ ዓለም እንደው የተለየ ስርዓት አለን እኮ፣ ቤተሰብ አለን፣ አካባቢ አለን፣ ወገን፣ እናት፣ አባቶች፣ ዘመዶች አሉን እኮ። እንደው ሌላው እግዚአብሔርን ላይ እንደው እንደዚህ የሚያክል ድፍረት ሰው ሲሰራ እንደው ወረቀት ይዞ ወረቀት ላይ ገንዘብ ይገባል፣
የተለያዩ ውንብድና እንዳልከው ትዳር ገጠር አግብቶ አሜሪካን፣ ካናዳ፣ ኤሮፕ ለማሄድ ቀላል ሀገራት ናቸው እነዚህ። ማንም ሰው ሰርቶ ገንዘብ ካለው የትም የማሄድ አቅም አለው። ስለዚህ ወረቀት ላይ ገንዘብ ይገባል፣ የሆነ ነገር ይሆናል በማለት በተለያየ መንገድ የሚጭበረበር ሁኔታዎች አሉ። እነዚህ ነገሮች ግን በሂደት ይቀረፋሉ ብዬ አምናለሁ። እኔ እንደዚህ አይነት ነገሮችን አልደግፍም። አለመደገፍ ሳይሆን እኛም በሂደት ይቀረፋሉ ብለን በምናስብበት ሰዓት አንዳንዶቹን ስራቸውን ስንገልጽ ያውም እየተጠላን እየተሰደብን እያስፈራሩን ማለት ነው። እነሱ ጋር ግን የሚሄደው ሰው እየበዛ እንደውም እንደ ሚዲያ ላይ ሲወጡ እንደ ፕሮሞሽን ሆነላቸው እና በጣም ዘግናኝ የሆነ ነገር እያደረጉ እየበዙ እንደውም ቅጥል በሉ አይነት ነገር ይሰራሉ። አንዳንዴ መድረካቸው ይቅርታ አድርግልኝና ናይት ክለብ እስከሚመስል ድረስ ራሱ ጉባኤተኞቹ ያሉ ለእግዚአብሔር እንደ ዳዊት ጨርቅን ጥለህ ልታመልኮ ትችላለህ። ግን የዳዊት ጨርቅ መጣል ከመንፈስና ከምንጋ ነው እንጂ የሆነ ቲክቶክ ላይም ካያቸው እርቃናቸውን እያሆኑ መዝሙር መዘመር ማማለል እና ይህን ስታ ነብይነና እንደ አንድ አገልጋይ እነዚህን ምእመናኑንም እነዚህ አገልጋዮችንም ስትገናኙ ሀያ አትባባሉም? አትገሳጸጹም? ይኸውልህ ምን መሰለህ ተሺ፣ አሁን እነዚህ ሰዎች በምን አይነት መንገድ እንደተፈለፈሉ አናውቅብኛ። አሁን በዚህ ሰዓት ልንገር፣ በጣም በገጠር ላይ በከተማ ላይ የቤት ኪራይ አጥቶ ምበላውን አጥቶ ምጠጣውን አጥቶ ምለብሰውን አጥቶ ልጆቹን ደህና ትምህርት ቤት ማስተማር ሲገባ ትምህርት ቤት እንኳን ልጅ ገንዘብ ከፍሎ ወይም ለማስተማር ያቃተው በጣም ብዙ አገልጋዮች አሉ። አየህ፣ በእነዚህ አይነት እይታ እነዚህ እያገለገሉ ያሉ ዋጋ የሚከፍሉ ሰዎች እኔ አሁን ለምሳሌ ዛሬ ላይ መኖሪያ ቤቴን ሽጫለሁ፣ ያለኝ ሆቴል ድርጅቴን ሽጫለሁ። ለምን? ወንጌል በራሱ ለሰው እያካፈልክ የምታገለግለው አገልጋይ ነው። ዛሬ ላይም ለቦ ሄደህ መጠየቅ ትችላለህ። በጣም ጨለማ ኤሪያ ላይ ነው፣ ላይ በኩል መንፈሳዊ ዓለም ላይ ማለት ነው። በጣም አስቸጋሪ ቦታ ላይ እየታገልን ነው ያለ ነው። ብዙ ሰዎች ልክ እንደዚህ የእግዚአብሔር እውነት ሀቅ ይዞ የሚያገለግሉት በእነዚህ አይነት ሰዎች መሰደብም መነቆርም የለበትም። እነዚህ የበዙበት የራሱ መንገድ አለ። ያ ሲስተሙ ነው። የሆነ ሰዓት ሲስተሙ ይቋረጣል፣ ይቆማሉ። አንደኛ ሰዎች ወደ እግዚአብሔር ቃል መመለስ አለባቸው። ተረታ ተረቶችን መተው አለባቸው። ጥንቁልና ነው አንዳንድ አካሄዶች። አየህ፣ ዝም ብሎ ገንዘብ አሁን አካውንቴ ላይ ይገባ ብሎ መጠበቅ በራሱ ተአምራት ይሆናል እኮ ሲሆን እያየን ነው። እግዚአብሔር ያደርጋል። በምን አይነት ጊዜ ነው ግን እግዚአብሔር ተአምራት የሚያደርገው? ዝም ብሎ ወረቀት ተይዞ እዚህ ላይ ገንዘብ ይግባ ብሎ ዝም ብሎ መነዳት አስፈላጊም አይደለም። እግዚአብሔርን ላይ እያዘኑ ነው ያሉት። ስለዚህ እነዚህን ሰዎች እንዴት እንቀንስ ብትል እውነተኛውን ወንጌል ሰው ሲይዝ ወደ እውነት መንገድ ሲመለስ እነዛ ራሳቸው እየከሰሩ መንገድ ትቶ ይሄዳሉ። ለምሳሌ ልንገር፣ እዚህ ሚዲያ ላይ ያሉ ሰው ማመን ያለበት ምንም ይበሉኝ፣ እኔ ድሮም ብዙ ሰዎች ይቃወማሉ ነቢያቶችን እንደዚህ። እኔ ነቢዩ እንጂ ነቢይን እንዴት ይቃወማሉ? ግን ስርዓት የሌለውን ነገር አላምንም። እግዚአብሔር የክብር አምላክ ነው። አየህ፣ የክብር አምላክ ስለሆነ የክብር ወንጌል ነው መስበክ ያለበት። ሰው እጁ ላይ ፈውስ ካለ፣ እላዩ ላይ እግዚአብሔር ጸጋ ካለ፣ ለሸቀጥ ብሎ ለገንዘብ ብሎ ለምንድን ነው የተለያየ ነገር ውስጥ የምገባው? ለምንድን ነው እግዚአብሔርን የምዋሻው? ለምንስ የእግዚአብሔርን ሕዝብ ወደ ስህተት እግዚአብሔርን እንድተው ለምን ያደርጋል? ምሳሌ ህንፃ እየሰራ የሚሄድ ህንፃዎችን የሚደረድር ከዓለማዊ ሰዎች ጋር የሚፎካከሩ ሰዎች አደብ ገዙ ደስ ይለኛል። ለምን ካልክ የእግዚአብሔርን መንግስት ለመስበክ ህንፃውን ሽጦ ነው ራሱ እስከ ገጠር ወንጌል እንዲሰበክ መድረግ ነው እንጂ ከአይዛቦች ጋር እኩል ፎቅ ይኑረኝ፣ ህንፃ ይኑረኝ፣ የተለያዩ ነገሮች ይኑረኝ ብሎ በማሰብ ከእግዚአብሔር መንግስት ከተሰጣቸው ጸጋ እየወጡ ነው ያለው። ስለዚህ ሽጠን ነው ወንጌል መስራት ያለብን እንጂ የሰውን ሀብት ወይም የቤተ ክርስቲያንን ንብረት ወደኛ አስገብተን የተለያዩ የራሳችን ህይወት ልናሳምር አይገባም። ስለዚህ ይሄ ወንጌል የሆነ ጊዜ እውነተኝነት እየተገለጠ ሲሄድ ሐሰተኞች በራሳቸው ጊዜ ይጠፋሉ። ይሄ ነው የኔ ሀሳቤ። መልካም። እንግዲህ አሁን ብዙ ነገር በወንጌላውያን ቤተክርስቲያን በተለይ ሚዲያው በተቆጣጠሩ አካላቶች ብዙ ሰዎች ሲወናበዱ ሲጭበረበሩ እንሰማለን። አልፎ ተርፎ ደግሞ ይሄ ጾታዊ ጥቃት፣ ዝሙት በጣም የተበራከተበት እንደው ስም መጥራት ስለሚያሳፍረኝ ፐርሰናሊም ስለሆነ ወይ አንተም እንዲህ አገልግሎት ውስጥ ካለ ታውቋል ብዬ አስባለሁ። ከጫት ላይ
ሲጋራ እያጨሰ መጥቶ የሚዘምር ዘማሪ አለ። ኦዲየንሱ እንዴት ነው እያለ ኦዲየንሱ እንዴት ነው እንቅስቃሴ ኦዲየንሱ ዲል እያደረገ ከአገልጋዮች ጋር ይህን ያህል ትከፍሉኛላችሁ እያለ አንዳንድ የክፍለ ሀገር ኮንፈረንስ ተጠርቶ ፖስተራቸው ተለጥፎ የሚቀሩ ጉባኤ ማያከብሩ ዘማሪያን የተበራከቱበት አገልጋዩ በቃ ነውር በማድረግ ቪዲዮ ቫይራል ስለሚወጣለት ከአንደኛው አይማርም። ዛሬ አንድ የሆነ ዘር ተሰድቦ ከታወቀ ነገ ደግሞ ገመድ ይዘላል። ከዛ ደግሞ ማአት ነገሮች እየሰማን ነው። ይሄ የአደባባይ ሚስጥር ስለሆነና ይህንንስ ነገር እንደው አንተ ነብይም ከሆንክ ሀይ የማይባልበት ሁኔታ ካውንስሉም ወይ አባቶች የማይባልበት ሁኔታ ምንድነው? እስከ መቼ ነው የሚቀጥሉት? ይቋረጣሉ ብለናል። ግን እስከሚቋረጡ ደግሞ ሰዎች እየተጎዱ ነውና አያይዘ በተለይ በአደንዛዥ እጽ፣ በዝሙት፣ በሌብነት የታወቁ ሰዎች ጎሽ እየተባሉ እንደውም ክብር እያገኙ እናያለንና ይህንን የወንጌላውያን አብያተ ክርስቲያናትን በብዙ እያስነቀፈ ነውና ይህንን ምን ትላለህ? እሺ አንተ የምትጠይቃቸው ጥያቄዎች በጣም ይገርማል። ጥሩ ነው፣ እይታ አስፈላጊ ነው። ግን ቤተክርስቲያንን ያንጻል ወይ? አሁን ይሄንን እኔ ባብራራ ብናገር እኔ አሁን ሳውራ ለቤተክርስቲያን በጣም ዝም ሲባል ገደብ አለፈ። እኛውን እኮ በስም ነው እኮ የሚመጣልን፣ በቪዲዮ ነው እኮ የሚመጣልን፣ በማስረጃ እኮ ነው። ታዋቂ ዘማሪ ሆኖ ሺሻ እያጨሰ አይቻ እኔ እኮ ሺሻ ለምን አጨሰ አይደለም ወይ ለይቶ ወጥቶ እንደፈለገ መሆን ይችላል። እዚህ ጋር ደግሞ ልስበክ ስለ እግዚአብሔር ስታገኛቸው ደግሞ እኮ ካፌ ስለ ቅድስናና ስለ ሌላ ነገር ያወሩልሃል። ሴቶቹ ምን በዚህ ውስጥ የተጨማለቀ ውስጥ እየገቡ ነው። ሪያሊቲ እኮ ነው፣ የሌለ ነገር ስም ማጥፋት አይደለም። የአደባባይ ሚስጥር ስለሆነ ነው። አንተን ባይመለከትም እንደ አንድ ቤተክርስቲያን ሊደር ግን እንዲህ አይነት ነገሮችን እንዲህ ስትሰማ ምን ይሰማል ማለት ነው? እሺ በነገራችን ላይ ይሄ አሁን የሚያገለግል አገልጋይ ሁሉ ከእግዚአብሔር ዘንድ አይደለም ማመን ያለ ምዘምር ሁሉ ከእግዚአብሔር ዘንድ አይደለም። እግዚአብሔር የጠሯቸው አሉ፣ በራሳቸው ተነሳሽነት ለማገልገል ይወጡ አሉ። ገባ አይደለም? እንደዚሁም ደግሞ በሰይጣን አታክ ተደርጎ ወደ እግዚአብሔር ቤት ውስጥ የተቀላቀሉ ሰዎች አሉ። አገልጋዮች በምንልበት ጊዜ በእግዚአብሔር ስም ስለመጡ ብቻ አገልጋዮች ማለት ልታስብ ይገባል። ይሄ ቤተክርስቲያን የኛ አባቶች በፈረስ ኮቴ አንገታቸው ከመሬት ስር ተቀብሮ ጭንቅላታቸው እየፈረሰ የመጣ ነው። በአባቶች ደም ላይ በሬሳ ላይ እዛው ተቀብሮ የተመሰረተች ቤተክርስቲያን ናት። በጽድቅና በእውነት በሐቅ የመጠች ናት። የኛ ወንጌላውያን አማኞች ቤተክርስቲያናት በአጠቃላይ እውነት የለም ወይ ብትል በጣም ትልቅ የሆነ እውነት የያዘች ኢየሱስን የያዘች ሐቅን የምትሰብክ ናት። እነዚህ ትውልዶች ከየት ነው የፈለቁ ካልክ እንዳልኩ በእግዚአብሔር የመጣለ በራሱ የመጣለ በሰይጣን ተልእኮ ውስጥም የመጡ አሉ። እነዚህ አንድ ላይ ወደ ቤተ ክርስቲያን ውስጥ ይገባሉ። ድምጽ ስላለው መድረክ ይሰጣል። አየህ፣ ጠጥቶ መጥቶ ድምጽ ስላለው ድምጽ እኮ ዘፋኝም አለ፣ አርቲስቶችም አለ። መንፈስን መመርመር እኛ ጋር ያለው አቃትን። ያ ብቻ አይደለም። እነዚህ የሚጋብዙ ሰዎች ወደ ቤተ ክርስቲያን እነዚህን ሰዎች የሚጋብዙ ሰዎች መንፈስን ሳይመረምሩ ዝም ብሎ ነው የሚጋብዙት። አየ ወጥቶ ስጠጣ ስሰክር ካዩ ለምንድነው የማይዙት? እኛ በከፈትነው እኮ እኛ በሰጠነው መድረክ ነው እነሱ በሚዲያ አይደለም የሚገለጡት። ምጠጣ ምሰክር አገልጋይ ለምንድነው የምጋብዘው? እነዚህን የሚጋብዙ ሰዎች ራሱ እላያቸው ላይ ችግር አለ። ንጹህ አይደሉም፣ ኖርማል አይደሉም። ለምን? ሰው አያጠፋም አይደለም፣ ስጋ ለባሽ ነው። ስጋ ለብሶ በዚህ ምድር ላይ የሚኖር ሰው ሊደክም ይችላል። ነገር ግን በእንደዚህ አይነት ስህተት የሚሄዱ ሰዎችን መገጸጽ መመለስ ያስፈልጋል። እና እነዚህ ከእግዚአብሔር ያልሆኑም ሰዎች እንዳሉ ልታውቅ ይገባል። ይሄን ምን ያድርግ ተሺ? ዓለም ናት እቺ ምድር። የሰማውን ነው እኛ ምን መልሰው። አሁን ለምሳሌ አንተን እኔ ብገጽጽ ከሰማኝ ነው ማውረው፣ ካልሰማኝስ ምን አደርጋለሁ? ይሄ የእግዚአብሔር እጅ ላይ እግዚአብሔር የሚያጠራው ነገር ነው። ግን ቤተክርስቲያንን በራሷ በኩል ህግ አላት። አሁን በእኛም ቤተ ክርስቲያን ውስጥ የሚመጡ አገልጋዮች ምን አይነት ነው የምለው እኛ አስቀምጠናል። ከዛ ውጪ ሌላዎችን አንጋብዝ። እንደዛ ብትጠቀሙ ነው የምለው። እንግዲህ በነቢያት ቸርች ደግሞ ያ ካለው ኢኮኖሚ የሚሆን ብቻ ማይገባን ቅድም እንዳልከው ካርድ መሸጥ፣ ካርድ ማተብ፣ መምታት፣ ዘይት መነገድ፣ ቲሸርት መነገድ፣ አልፎ ተርፎ በጣም የሚገርመው ቅዱስን የእግዚአብሔር ቃል መጽሐፍ ቅዱስን ማጫረቱ ሳይሆን የእግዚአብሔር መንፈስ ያረፈበት መጽሐፍ ነው ብሎ አንዱን ለይቶ መጽሐፉን ሰውን ልብ አነሳስቶ 10,000 የምትከፍሉ በዚህ
100,000 የምትከፍሉ በዚህ አንድ ይሄን እንሰማለን። ሁለተኛ ደግሞ በተለይ መሃን የሆኑ ሴቶች መውለድ ይፈልጋሉና 10,000 ብር እየከፈላችሁ በቁጥር በቃ ተሰልቶ ይሄን የሚያህል ለማግኘት ተብሎ የሚኬድ አካሄዳለና መቼም ነብይ ስለሆንክ እኔ አንተ እንዴት ታደርጋለህ ማለት አይደለምና እነዚህ አገልግሎቶች የወንጌላውያን ቤተክርስቲያን እያስነቀፉ ነው በአደባባይና ለዚህ ያንተ መልስ ምንድነው? መቼም እንደ አንድ ሊደር ስለመጣ ነው መሆራ እንጂ ካንተ ጋር የተያዘ ጉዳይ አይደለም። አዎ ተሺ አንተ ለምን እንደምትጠይቀኝም አልገባኝም። እኔ አሁን ለምሳሌ እኔ በገስታው አላምንም፣ ዘይት በመሸጥ አላምንም፣ በችርቻሮ አላምንም። እኔ የማገለግለው ዘይት ለምግብ ነው። ኖ ለምግብ ብቻ አይደለም። አሁን ይሄ የራሱ የሆነ መንፈሳዊ ይዘት አለው ተሺ ለምሳሌ በዛይት ይጸልያል፣ በተለያዩ ነገሮች ጸሎት ሊደረግበት ይችላል። መሸጡ ላይ ነው አሁን እኔ ጥያቄ። አየ መለኮታዊ ዓለም በምን ላይ ሊሰራ ይችላል? አየ ገደብ የለውም። ግን አሁን ምንድነው አንተ አሁን ገዝተውስ የሚሸጡ 10,000 5,000 ምናምን ብሎ ህዝብን የሚዘርፉ ሰዎች ከእግዚአብሔር ነው ወይ የገቢ ሲስተማቸው ምናልባት ለካሜራ ለእንትን ለዚህ ብሎ ከሆነ ለዚህ ጉዳይ ነው ኑና ክፈሉ ተብሎ የገቢ አሰባሰባቸው ብለይ ደስ ይለኛል። ግን ይሄን ክፈሉ ታምራት ይሆናል፣ ይሄን ክፈሉ ከበሽታ ትፈወሳላችሁ፣ ይሄን ክፈሉ ይሄን የሚያክል ገንዘብ አምጡ ይሄ ይሆናል የሚል የገቢ አሰባሰብ አካሄዳቸው ላይ ነው ስህተት ይመስለኛል። በእኛ ዘመን አንዳንድ ሰዎች ጋር ቤተክርስቲያን ውስጥ የእውቀት ማነስ አስተዳደራዊ መዋቅሮችን እንዴት ማድረግ እንዳለባቸው ገንዘብ አሰባሰብ በምን አይነት መንገድ እንደሆነ ስህተት አለ ብዬ አስባለሁ። ዘይትም የተለያየ ነገር ብዙ ጊዜ ጥያቄ ይነሳል። እኔ አሁን የቁስ ቅዱስ የለም ታሺ ቅዱስ ቁስ የለም። ለምሳሌ የገቢ አሰባሰብ ሲስተማቸው ህዝቡ እንዳያምን አድርጎ ወይም የተለየ ስለሆነ ሁሌ የምነሳው አሁን አመታትን በሙሉ ስለ ዘይት ነው። ለምሳሌ ሌላ ሃይማኖት ላይም ሂድ፣ ኦርቶዶክስ ላይም ብትሄድ ጧፍ ይሸጣል፣ ሲላድኖ ይሸጣል፣ በር ላይ የተለያዩ ነገሮች ይሸጣል። ማይሸጥ ነገር የለም። ህዝቡን ግን አሳምኖታል። ለምን? ለዚህ ለቤተ ክርስቲያን ግንባታ ነው ተብሎ ወይም ለተለያየ ነገር ነው ተብሎ ተቀምጧል። እንደዛም አይደለም የሚፈውስ ጸበል ነው ተብሎ የሚሸጡ አሉ በየመንገድ እያወጁ እንደዚህ ይዞም አይቻውቃሉ። እነዛም እዛ ቤት ውስጥም ስህተት አለ። እኛ ቤት ውስጥም በደንብ ማሰብ ያለብን እኛ ጋም ያሉ ሰዎች ቃልዮት ላይ መካነ ኢየሱስ ላይ እናት ቤተ ክርስቲያናት ላይ መጽሐፍ ይሸጣል፣ የተለያዩ ጫራታ ይወጣል፣ ሎተሪ ሁላ እጣ ይወጣል። ዘይቱን ብቻ አይደለም ማሰብ፣ ሁሌ ዘይት ነው። እዛች ጋር ግን የገቢ ማሰባሰብ ሲስተሙን አውቆታሉ፣ ህዝብ እንዲያምን አድርጓሉ። መጽሐፉን ሲሸጥ ለምሳሌ መጽሐፉ ላይ ፈውስ አለ ብሎ አይደለም የሚሸጠው። ቲሸርት ሲሸጥ ቲሸርቱ ላይ ፈውስ አለ የእግዚአብሔር መንፈስ አርፎበት ነው፣ ይህንን ጨርቅ ወስዳችሁ አስቀምጣችሁ ዶላር ይገባል ተብሎ አይደለም የሚሸጡት። አሰባሰቡን ቤተክርስቲያን መቼስ አገልጋይ ድንጋይ አፈር አይበላ። ቤተክርስቲያን ውስጥ ያለ የሚያገለግል ልጅ አለው፣ ቤተሰብ አለው። እንዴት ያለ ህይወት ይኖራል? አሁን ለሚሰራ ሰው ራሱ ህይወት ከብዷል እንደምታውቀው ብዙ ነገሮች ነው። ስለዚህ ገቢ ማሰባሰቢያ ግዴታ ይደረጋል። ሲደረግ ግን ሰውን የሚያሳምን ዛሬ ዘይትን እየተቃወማችሁ ነው ታሺ አንተም ጭምር ዘይትን አትቀበልም አይደል? ትቃወማለህ። ንግዱን አልቀበልም፣ በዘይት መጸለያ ያለው በዚህ ግን በቃ በጣም ደስ ይላል። ነገር ግን ስመኝ ዘይቱ ላይ ብቻ ነው ፎከስ የተደረገው አመታትን ብቻ። እነዚህ ሰዎች ዘይት ይሸጣሉ ብለ ይሰድቡታል። የሰራውን 95%ቱን 98% ደግሞ ትውልድ ነፃ የወጣበት የታሰረ በድግምት በመተት በዚህ ምድር ላይ ያለው ጨለማ ነፃ ያወጡትን የነቢያትን አገልግሎት አያወጡም። እቺ ዘይቷ ላይ ብቻ ነው ሁሌ የሆነ ነገር ሰውን ብቻ ነው ፊት ለፊት አምጥቶ ሚዲያ ላይ የሚለጥፉት። ግን አሁን ምንድነው ካልክ ዘይት መሸጥን እኔም ወንድሞቼም በሆን አሁንም ይሄን ሚዲያ የሚከታተሉ ትልቅ ጸጋ ያላቸው እግዚአብሔር ያከበራቸው ሰዎች እቺን ነቀፌቷን ብተው ወይም ዘይቱን የሚሸጡበት መንገድ ሰፍሮ እቺ ነው ባይሉ ሁሌ እኔ እንደዚህ አይነት ጥያቄ ሰልችቶኛል። ፎቶአቸውን እኮ አድርገው ነው የሚሸጡት። ፎቶአቸውን ለጥፈው የሚገዛው ሰው እንደሚፈወሳም ነው። ጥሩ ነው። በዘይት መጽሐፍ ቅዱስ የቤተ ክርስቲያን ሽማግሌ ዘይት ቀብዞ ለታመመ ሰው ይጸልይለት ይላል። ግን እችን ብታድ ዘይት 1,000 ብር እየሸጥክ እንዲደርድር ማስታወቂያ ውጭ ሀገር ኤክስፖርት እናደርጋለን በካርቶን ማለት ነው እየተባለ አገልግሎት ስትሄድ በመርከብ ሳይቀረን የሰማሁት በመርከብ ሁሉ ተጭኖ ገንዘብ ሜክ ለማድረግ ብቻ ታስቦ ያንን ደግሞ ሰው በተደጋጋሚ በየሚዲያው እንኳን ብንሰራ እየጨመሩ እንጂ እየቀነሱ አልሄዱም። እና እንደው በዚህ ጉዳይ ላይ አንተን ባይመለከት ጥብቅ ማስታወቂያ የምናገረው ልንገር
ሚዲያ ላይም ያሉ ትላልቅ አገልጋዮችም ወንድሞቼ በዚህ ጉዳይ ላይ ካዘኑብኝ ይዘኑ። ምሳሌ የገቢ አካሄዱን ብቀይሩ ጸጋቸው ተጠብቆ እንዲቀጥል እቺ አንዷ ነገር 99ኛን ትልቅ ስራ ሰርቶ በአንዷ ከምነቀፉ ቢያቆሙ ብዬ አምናለሁ። በመቀጠል ዛሬ ዘይቷን ተቃወማችሁ እነዚህ አገልጋዮች ሌላ በእስክፍርቶ የጀመረው አሉ እኮ የተቀባ እስክፍርቶ፣ ቀጣይ የተቀባ ውሃ ብሎ ይመጣል። ቀጣይ ደግሞ በማር ተጀምሯል እኮ። ይሄ የእግዚአብሔር መቅደስ ላይ ካውንስልም በተደጋጋሚ እግድ አውጥቷል፣ ተናግሯል። የኛ አብያተ ክርስቲያናትም ሃይማኖት ተቋም ይሄንን አላመነም። እኛም አገልጋዮች በዚህ ውስጥ ያለን ነቢያቶች አናምንም፣ እንጸልያለን በዘይት መሸጡን ግን ድቆም እላለሁ። ቀጥሎስ በእንደዚህ ከቀጠለ ድንጋይ ከምድር ላይ ያልቃል። ድንጋይ ሰብስቦ ጎልያድን የጣለበት የዳዊት ድንጋይ 500 ሺህ 100 ሺህ ተብሎ ሊሸጥ ይችላል። መቆም አለበት ወንድሜ። አካይዱ አልቀበልም እኔ። ይሄ አሁን አንተ እኔን የምትጠይቀኝ ሌላ ሚዲያ ላይም ስቀርብ ይሄን ጥያቄ ነው የሚያቀርቡት። በሱ አልጸልይ እኔ አላምንምም አልቀበልም። ስለዚህ ሀብታም ነብይ አይደለም ማለት ነው። ሀብት እኔ አንደኛውንም ሀብታም ነኝ በጌታ የበለጸኩ ሰው። አይ እንደሱ አሁን ለምሳሌ አብዛኞቹ ገመችስ ላይ ደረጃ የሚባለው መኪና ጋር ደርሰዋል። አውሮፓ ተለምነው ነው የሚሄዱት። ቫኬሽን ልጆቻቸውን ይዘው ይሄዳሉ። ለምን ሄዱ አይደለም። ብሌሲንግን አልቃወም፣ ግን የሰው ልብ እየሰበርክ ሌላውን አጠገብ ያለው አገልጋይ አፈርድሜ እየበላ 10 ሺህ ብር መክፈል ቁም ነገር ሆኖብን እንዳልከው ልጆቹን ማስተማር ምዕመናን እየተደበቀ እየለመነ በጣም ያሳዝናል። እኔ ጀስት እና ይሄ ነገር መቆም ያለበት ይመስለኛል። እንደ አንድ ቤተክርስቲያን ልጅ ነው ማወራ ፓስተር። አገልጋይ በተፈጥሮ ድሃ መሆን የለበትም። እኔ አሁን በማምነው መንገድ ድህነት መጥፎ ነው። ድህነት አፍ አለ እንዳትናገር፣ ጆሮ አለ እንዳትሰማ፣ ሌላዎችም በአንተ ዘንድ እንዳይቀበሉ ትልቅ ጸጋ ተሸክመ ታላላቅ ታምራቶች በአንተ የሆነ በእኛ ሀገር ላይ ደግሞ የሚያዩት እይታ ጫማ ያህል ልብስ ያህል ያንተ ላይ ያለውን ጸጋ አይደለም ያየው። አንተ ያልተፈወስከውን ሌላ ልትፈውስ፣ አንተ ያልተባረከውን ሌላውን ልትባረክ አትችልም ብሎ ነው። የእግዚአብሔር መንፈስ የመጣው ግን ለነፍስ ነው የመጀመሪያ የመጣው። ከዛ በኋላ ነው ወደ ብልጽግና ሰው መግባት የሚችለው። አየህ፣ አንዳንድ ሰዎች በብዙ አይነት መንገድ ጸጋ ተሸክሞ ዘበኛ ይሆኑ አሉ። ትልቅ ጸጋ ተሸክሞ እንጀራ እየጋገረው ያለው አሉ። የእግዚአብሔርን መንፈስ ተሸክሞ ግን ሰው መባረክ አለበት። ለምን ድሃ ሆነ አልልም። ይዝናኑ፣ ይብሉ፣ ሰዎች ናቸው። ቤተሰቦቻቸውም ደህና ትምህርት ቤት ይማር። ድሮ በበቅሎ ነው ሰው የሚሄደው፣ አሁን በቅሎ የለም አይደለም። አሁን መኪና አለ። በመኪና መሄድ እኔ አልቃወምም። እኔም ፈልጋለሁ ብኖረኝ። ለምሳሌ ከዚህ ሐዋሳ ለሊት ተነስቼ የሮጥኩ ቦርሳ ተሸክሜ በዚህ በኩል እያልኩ ከመሄድ ራሴን እየጸለይኩኝ መዝሙር ከፍቼ ቢሄድ ደስ ነው የምለኝ። ስለዚህ በእንደዚህ አይነት ነገር መቃወሜ ሳይሆን ዘይቷ ላይ አሁን ባልከው በየጊዜው ስለምነሳ ግን ተሸ ይቅርታ አድርግልኝና እኔ እንደዚህ አይነት ጥያቄ እዚህ ሚዲያ ላይም የሚያይ ሰው እኔን ስለ ዘይት ባነሱ በየጊዜው በጣም ተቸገርኩ። በቃ በእርኩበት አዎ እኔ ምን አገባኝ ያው ምን አገባኝ ወደ አንተ ጥያቄዎችን ነው። በሶሻል ሚዲያ ላይ ከተናገርካቸው ነገሮች ሁሉ በጣም አነጋጋሪ የሆነው አንድ ጉዳይ አለ። በመንፈስ ዓለም ካናዳ አንድ ማትታወቅ ሀገር እና የተለያዩ ዓለም ሄጄ ያለው አልክ። በመንፈስ ዓለም መሄድ ማለት ምን ማለት ነው? ማብራሪያ ያስፈልጋል። ተባረክ። መንፈስ ዓለም ማለት ምሳሌ ከዚህ ጀርባ ከግርግዳ ጀርባ ያለው ነገር ማየት ትችላለህ። እንደዚሁ በኖርማል በስጋት በመንፈሳዊ ዓለም ግን ማየት ትችላለህ። ለምን ካልክ የእግዚአብሔርን መንፈስ የተካፈሉ ሰዎች፣ ነቢያቶች፣ እግዚአብሔር ጸጋ የሰጣቸው ሰዎች በመንፈስ ዓለም የመሄድ ዛሬ አይደለም፣ በመንፈስ ወጥቶ ይሄዳሉ፣ ይናገራሉ፣ ይፈጽማሉ፣ ያደርጋሉ። ይሄ መንፈሳዊ ዓለም ስራ ነው፣ እንቅስቃሴ ነው። ገደብ የለውም መንፈሳዊ ዓለም። ያ ማለት በስጋ የሮጥኩ ሄድኩ ማለት አይደለም። በስጋም የሚሄዱ ሰዎች ነበሩ። የተነጠቁ የሉም እንዴ? ኤልያስ አልተነጠቀም እንዴ? ታዲያ በዘመን ላይ አይደለንም ብዬ ነው። በምድር ላይ ያንን አገልግሎት ማገልገል ይችላሉ። ኢየሱስ ክርስቶስ እኮ ከሰራቸው ጥቂት ነው የሰራው። በዚህ ምድር ላይ ያልሰራው ብዙ ነገር ነበረ። በዚህ ምድር ላይ ያላደረገው ብዙ ነገሮች ነበር። ለምን? የሰው አይምሮ መሸከም ስለማይችል። አሁን እኔ የማወራው ነገር የመንፈስ ዓለም ጉዞ ቀላል ነገር ነው ለሚያምን ሰው። ያውቃለውን አገልጋይ ጌታን የተቀበሉ ሰዎች፣ ያመኑ ሰዎች መንፈስ ዓለም ላይ ምን አይነት ነገር ነው አጋንንትን መፍታት፣ የታሰሩን መፍታት እግዚአብሔር እንደምትጠቀማቸው ያምናሉ። ሌላውስ ተረት ይመስለዋል፣ ውሸት ይመስለዋል፣ የምትናገረው ነገር ፌክ ይመስለዋል። አሁን ለምሳሌ መንፈስ ዓለም ስትል
ስጋ እዚህ ቁጭ ብሎ መንፈስ ነው ወደ ሆነ ቦታ አገር መሄዱስ በምን ይታወቃል? መንፈሳዊ ዓለም ላይ ጌታ ነው ወዝድ ካንተ በመንፈስ ዓለም ላይ ትረዳለህ እኮ ጌታን አምነህ ነው አይደለም? በአንተ ውስጥ ያለው አምነህ ነው አይደለም? እግዚአብሔርን የቱ ጋር ነው ሰላም የተባባልከው? የቱ ጋር ነው የተገናኘው? አባቴ ነው ብለህ ታምናለህ። እሺ በምንድን ነው ያመንከው? በመንፈስ መንፈሳዊ ዓለም ነው። መንፈሳዊ ዓለም ማለት እግዚአብሔር አይኖችን ከበራልህ በኋላ ጸጋ የሚባል ስጦታ አለ እኮ። ጸጋው እያንዳንዱ ልዩ ልዩ ነው ይባላል። አይ አጋንንተም ለምሳሌ በሚወጣበት ሰዓት አጋንንትን የኔ እጅ ነው እንደሚመታው ያንተ ግንባር ነው እንደ አጋንንትን የሚያስወጣው ምንድነው ካልክ መለኮት ዓለም ላይ አለ። ያ መለኮት ዓለም የተሰጠክ ስልጣን አለ። በዛ ስልጣን ነው የምትንቀሳቀሰው። የምትረዱኝ ነገር ካለ ማለት ነው። አንድ በወንጌላውያን ቤተክርስቲያን ያልተለመደ ነገር ነው ይሄ ራሱ በመንፈስ ዓለም ሄድኩ ስትል እንደውም እኔ በፊት ቲካንዶ ምናምን ስለምትሰራ ከዛ ጋር ተቀያለ አይደል የሩቁ ምስራቁ እግራቸውን እንዲያጠባ አልከው በመንፈስ የሆነ ቦታ ሄደን ቢለው ከዛ ጋር ተቀላቅሎ ነው እንዴ ያልኩ ነው። አይ እናንተ በቃ እምነት ስለጎደለ ማየት አትችሉም። ማመን አለብህ ለዚህ ጉዳይ። ካመንክ ይሆናል። አየህ የሰናፍጭ ቅንጣት ታክል ብታምን ይሄን ተራራ ማንሳት ትችላለህ። ተነቀል ብትል ማነቀል ይችላል። እምነት ደረጃ ነው። አየህ እኔ አሁን ላይ የገባሁበት የእምነት ሌብል በእግዚአብሔር መለኮታዊ ዓለም ላይ የገባሁበትን አንተን ስቤ ማስገባት አልችልም። ለምን? እምነቴ አድጓል። የኔ እምነትና የአንተ እምነት ወይም የሌላ ሰው እምነት እኩል አይደለም። የእምነት ደረጃችን ይለያያል። ስለዚህ እኔ በማምነው ልክ ነው ፈውስ በእኔ ላይ የሚያልፈው። እኔ ባመንኩት አቅሜ ነው። እግዚአብሔርን በኃይል ስለማምን ይሆናል ብዬ ስለማምን ይሆናል። ለምሳሌ አንተና አንድ እግዚአብሔር የሚያገለግል አገልጋይ መድረክ ላይ ብቆም አጋንንቶች ለዛ ለሚያምነው ሰው ነው በደንብ የሚጮኸው። ሌላው እኔ አማኝ ነኝ ብሎ ና ውጣ ብል ስልጣን አለው እኮ ልጅነት ግን ማስወጣት አይችልም። ለምን? አላመነም ውስጡ ላይ ያለው ተረዳ። እኔ ስለማምን አጋንንት ስለምመጣ ስለማውቅ አጋንንትን አስወጣለሁ። አንዳንድ ሰዎች ተንከባለው አብሮ ሙሉት ጸጋ ጠፍቶ አይደለም እኮ ተሰጥቷቸዋል። ስልጣኑን መጠቀም አይችሉም የእምነታቸው ደረጃ የወረደ ስለሆነ። ስለዚህ በዚህ ብትይዘው ነው የመነጠቅ እያወራን ከሆነ አሁንም እንግዲህ ያው እያብራራልን ነው። ተነጥቀ ስትሄድ መቼም አንዱ ይሄን የሚሰማ እኔም ተነጥቄ ብሄድኩ ነው የሚለው። ከሀገሩ መኮብለል የሚፈልግ ያው ብዙ ነው። ያለ ቪዛ ያለ ፍተሻ እንግዲህ ሌላው ሀገር ሄድኩ ነው። ስርዓት ያዝ እንዳንተ እኔ በስርዓት አውረኝ። ይሄው ለምትጠይቀኝ በመንፈሳዊ ነገር ጠይቀኝ። ከዛ ውጪ ማፌዝ ምናምን እኔ ጋር አትችልም። እኔ እግዚአብሔርን የማገለግል አገልጋይ ነኝ። ለምሳሌ ከአንደበቴ የሚወጣው ቃል አቅም አለው፣ ኃይል አለው፣ አምናለሁ። አሁን ያለ ቪዛ እሄዳለሁ የሚል ሰው ካለ ካመነ መሄድ ይችላል። ማን ከለከለው? የእምነቱ ደረጃ ነው። እግዚአብሔር አይልክም ማለት ከቻለ እግዚአብሔር አምላክ አይደለም ብሎ ማመን ይችላል። እኔ ለምሳሌ እዚሁ ሆኜ ሌላ ዓለም ሄጄ አገልግዬ ማገልገል መምጣት ይችላል። እምነቴ ነው ይሄ። እሱ እንዴት ነው? እዚህ መድረክ መንፈሳዊ ዓለም ነው ጉዞ። እግዚአብሔር ነው እኮ አንተን ይዞ የሚሄድ። የት ሀገር ሄዳል? እስቲ ከዚህ በፊት ተናግሬያለሁ እኮ እኔ በስጋ በጣም ብዙ ዓለም ዞሬያለሁ። በስጋ በመንፈሴም ልክ እንደዛው ዞር። ለምሳሌ ልንገርህ፣ ከዚህ በፊት እኔ ዩክሬን መባል ሀገር እያለሁ እግዚአብሔር እንደዚህ ያለኝ። ዩክሬንን ታውቃለህ? ዩክሬን በስጋ ነው በስጋዬ ራስ በስጋዬ ሄጄ ይሄ ሀገር ይፈርሳል ግን እንደገና ይሰራል አለኝ። በዚህ ምድር ላይ ሞት አለ አለ። ለማን ልናገር? አብሮኝ የነበሩ ሰዎች የዛን ጊዜ አሉ፣ ዛሬ ላይ ትላልቅ ቦታ ላይ ነው ያሉት። ለነሱ ነገርኩኝ። ዛሬ ላይ ያ ጦርነት ተፈጸመ። ኢትዮጵያ ላይ የትግራይ ጦርነት ከመጀመሩ በፊት የኢትዮጵያ ባንዲራ ግማሽ ደም ለብሶ አይቼ በሚዲያ ላይ በዩቲዩብ ላይ ለቅቅ ያለው የሚሰማ ሰው ግን የለም። ማን ነው? አሁን ቅድም እንዳልከው ሰው የሚቀበለው አንተ ልብስ አካል ነገሮች ከፍ ካላለ በስተቀር የምትኖረው ህይወትን ነው የሚያየው። ስለዚህ የሚሰማው እዛ ጋር የተገለጠው ሚዲያ ላይ ምናምን ግርግር የፈጠረውን ሰው ነው። የእግዚአብሔርን ጸጋ ዛሬ ላይ ሰዎች እየሰሙ ያሉት ቅድም እንዳልከው ሩጫው ወደዛ የሆነው ለምንድን ነው? እውቅና ነው ሰው የሚከተለው። የእግዚአብሔር መንፈስ ተሼ ላይ ያለ ወይ የእግዚአብሔር መንፈስ እንትና ላይ ያለ ወይ ብሎ አይመዝንም። እዚህ ታች የምናገረው ልብሱን ያይና ይንቃል። አየህ። ስለዚህ እግዚአብሔር ተናግሮኛል ሞት እንደነበር። አሁንም ደጋግሜ አውርቻለሁ ከዚህ በፊት ለመንግስትም ጭምር ዶክተር አብይ ከዚህ በፊት ሞት ቦምብ ከመወርወሩ በፊት ሚዲያ ላይ ያስቀምጫለሁ። ሞት አለ ተጠንቀቅ ብዬ። ምሰማ ግን አንተን የሚያይ አካል የለም። አየህ። ስለሌለ ይፈጸማል። የነቢያት አገልግሎት እግዚአብሔር ያወራል። ያ ብቻ አይደለም፣ ዓለም ላይ ያለውን የዓለምን ምስጢር እግዚአብሔር ለኔ ያሳይቶኛል። ቀጣይ ዕጣ ምን እንደሆነ፣ ቀጣይ ጊዜ ምን እንደሚፈጠር፣ ዓለም ላይ የተደበቁ እያንዳንዷ ነገር ሰው ማሰብ የማይችለው ነገር እግዚአብሔር እኔን አሳይቶኛል።
በፊት ያለ እንደው ከትልቅ ይቅርታ ጋር ያው እንደ መልእክትም እንዲሆን የትልቅ ሚዲያ ስለሆነ እግዚአብሔር ያሳየን ስለ ሀገራችን ስለ ዓለም ብትለን ነገር አለ ወይ በጊዜው ትገልጸዋለህ? እግዚአብሔር አሁን ለምሳሌ ኢትዮጵያ ሀገራችን ታውቀዋለህ፣ ከፍተኛ ኢኮኖሚ ውድነት አለ። እኔ እናንተ ስናወራ አገራዊ ምክክር ኮሚሽን ተብሎ ትልቅ ስብሰባ ከየክልሉ ይመጡ አሉ። እና የጦርነት ወሬ በጣም ነው ያሰለቸን። ተንቀሳቅሶ መስራት የለምና ዶፍ ጌታ ስለ ሀገራችን ምን አለ፣ ስለ መሪዎቹስ ያለ ነገር ካለ በዚህ አጋጣሚ ብትነግረን። እኔ ተሺ ሪል ነው ኑሮ ውድነት፣ አንዳንድ ችግሮች ተፈጥረዋል። የተፈጠረበት ምክንያቱም ደግሞ ሰው ሰራሽ የሆኑ ጦርነቶች በኃይል ስለነበረ ሰው ሰራሽ እግዚአብሔር አይደለም ኢትዮጵያን የቀጠው ሰው ራሱ በራሱ ተነስቶ እርስ በርስ ወንድም በመጥላት በመጠላላት የመጣ የጥፋት ውሃ ነው። ይሄ ራብ አለ፣ ችግር አለ። እኛም ቤተክርስቲያን የሚመጣ ሰው ድሮ ሰፖርት ሊያደርግ ይመጣል። አሁን ግን ሰፖርት ፍለጋ ይመጣል። አይ ችግር እንዳለ መንግስትም ያውቃል፣ እናውቃለን። ነገር ግን ስመኝ እኛ ሀገር ላይ አንድ የሆነ ትልቅ ችግር ያለብን በእኛ በቤተ ክርስቲያንም ደረጃ ቴንኪዩ ማለት አናውቅ። ሀበሻ አመሰግናለሁ የሚል መንፈስ በውስጡ የለም። ምሳሌ አሁን ላይ ይሄን ችግር ብቻ አጉልቶ ከማሳየት ራብን ከማሳየት የደረሰብንን ችግርን ብቻ ከማሳየት መንግስት እየሰራ ያለውን ነገር እያደረገ ያለውን ጥረት በመደገፍ አዎ ችግር አለ፣ ችግርን ተቋቁመን እናልፋለን። ቀጣይ ያው ምክክሩም ለዛ ነው። ስለዚህ ቀጣይ ጊዜ ላይ መልካም ጊዜ እንደሚያመጡ እናምናለን። አየ ግን መልካሙን ነገር አይምሮ ውስጥ ለምንድን ነው ማናስገባው? ምሳሌ ስመኝ ከዚህ በፊት ሙስሊም ሃይማኖት አለ አይደል? መንግስት መሬት በየቦታው ሰጥቶታል እንዴ? ሰጥቶታል? አልሰጠም በላ ለምን እንዴ ትላለሽ? ታውቃለህ? ብዙ ተሰጥቷቸዋል ወይ? ብዙም ስለሌለኝ ብዬ ነው። እንዴት ማለትም ለየቤተ እምነቱ ስለሚሰጠው መሬት አይሰጣቸው። ለፕሮቴስታንት ይሰጣቸዋል? ብዙ አይደለም፣ አልተሰጠንም። የቱ ጋር ነው የተሰጠው? የተሰጠንም ጭምር እኮ የመንግስት መሬት ተወርሰናል እኮ እኛ። በየቦታው እስካሁን ያልተመለሱ መሬቶች አሉ እኮ። ለኦርቶዶክስም ቢሆን ካርታ ተዘጋጅቶ ይሄን የሚያክል ቦታ የእናንተ ነው ተብሎ አልተጠም። ዝም ብሎ ነው ተሰርቶ የነበረው። አብዛኛው ስፍራ ላይ ይዞታቸው አልተከበረም። ይሄ መንግስት ከመጣ በኋላ ቀጥታ እኔ አሁን የመንግስት ደጋፊ ሆኜ አይደለም ማውራው፣ እውነት ነው። መንፈሳዊ ዓለም ፖለቲካ ላይ እኛም ስላለን እራቡ እኔንም ስለሚያገኝ ችግሩ እኔንም ስለሚያገኝ ነው ማውራው። ምሳሌ አርሲ ላይ ባለፈው ሰው ሞቷል። ቤተክርስቲያን ላይ ሰው ሞቷል። ሰው በመሞቱ በጣም አዝናለሁ። የሰው ልጅ ቀርቶ እንስሳ እንኳን ስታረድ ያማል። በኢትዮጵያ ላይ በመፈጠሩ ህመም ተሰምቶኛል። ለዛውም እኔ ያደኩባት በጣም የምወዳት ምድር ናት። አየ ያንን አንስቶ አምጥቶ ሚዲያ ላይ ያስቀምጧሉ። እዛ ጋር የተሰሩ ግን መልካም ስራዎች የተሰሩ ነገሮችን ምድርቷ ላይ ያለውን የኖርንበትን የከበርንበትን የወለድንበትን ጋሻ መሬት ተሰጥቶናል። አርፈናል፣ ልጅ አፍርተናል፣ ወልደናል፣ ንብረት አፍርተናል። ይሄ ምድር ላይ ይሄን የሚያክል ዘመን አርሲ ላይ ኖረናል። እነዚህ ሰዎች እንደዚህ አይነት ነገር አያደርጉም። ምናልባት በመሀል የተፈጠረ የፖለቲካ ስህተት ነው ብሎ የምናገር አባቶች አሉ ወይ ብትል አይናገሩም። አሁንም ቢሆን ሰው አብሮ ነው፣ እየተዋለደ ነው፣ እየተጋባ ነው። አርሲ ነው የኖርከው ፓስተር አንተ? እኔ ሻሸመኔ ነው። ሻሸመኔ ነው ያደጉት። ያለው መስተበጋብር እንግዲህ የተለያየ ማህበረሰብ ተዋዱ። እንደውም ሻሸመኔ ልጆች ብዙ እናውቃለን፣ ባለስልጣን የሚሆኑ አሉና አሁን የምናየው ግርግር ስትሰማስ ምን ይሰማል? እንደው ያመኛል አልኩ እኮ። ለምን መሰለ ኦሮሞ ህዝብ ወደዛ ያለው ስፔሻል እኔ የማውቀው በማገለግለው እግዚአብሔር ፊት ነው የምልህ። ሰሜኑ አለ፣ ደቡቡ አለ፣ ኦሮሚያ ማለት በተፈጥሮ መሀል ምድር ስለሆነች ሳትረግጥ ይሄ ሀቅ ነው። አየህ እዛ ምድር ላይ ስትኖር መሬቱን ትወዳለህ፣ መሬቱ ላይ ያለው ነገር ትቀበላለህ። ሰውን መጥላት የለብህም። አባቶች የዛኔ መሬት ቆርጦ ባይሰጡ ተሺ እውነት ነው የምነግረው እኮ ይሄን የሚያክል ጋሻ አርሰ ብራ ባይል አትግባ ወደ ምድሬ ብልኮ አንገባ ማን ነው የሚገባው? እስቲል አሁን ቤተሰቦቻችን የኛ ቤተሰቦቻችን የሌላው ህዝብ ሰሜኑም ደቡብም ያለው አርሲ ላይ ነው። አንድ ቀን ግን ወጥቶ ይሄ ነገር የሚወራው ስተት ነው። እነዚህ በፖለቲካ እየሄዱ ያሉ ናቸው። ቤተክርስቲያን ሚካኤል አለ፣ አሁን ሻሸመኔ ላይ ጊዮርጊስ፣ እኔ የማውቀው የሌለ ቤተክርስቲያን የለም ተከብሮ ስፍራው ላይ ግን
ምንድነው ይሄን ልፈጥር የቻለው? እስከ ዛሬ የተፈጠረበት ምክንያት እንደዚህ አልኖርንም እኛ። የፖለቲካ ቁማር ነው እያልከ የፖለቲካ ቁማር ነው እንጂ የማህበረሰቡ ችግር የለም። እንደው አሁን ማህበረሰቡ እየተሳቀቀ ነው ያለው። አንድ ጻፊም ሲያወራ ሰምቻለሁ። 100 ዓመት የተቀመጠ ቤተክርስቲያን 100 ዓመት ሙሉ ሳይቃጠል አሁን ከተቃጠለ ከበስተጀርባው ብዙ አጀንዳ አለው ብሎ ሲያወራ፣ ይሄን ለምን አንረዳም? ዋናው ፖይንት ምን መሰለ? ህዝቡን እናቃለን እኛ። ኦሮሞ ያለበት ቦታ በማገለግለው እግዚአብሔር ፊት ነው የምልህ። ምግብ እንኳን ከፍላ ተበላ አብረካለ። ኦኬ ቤት ክራይ፣ ኑሮ ራሱ እንደዚህ አይነት ጥላቻ ያለበት ህዝብ እንዳይደለ 100% እግዚአብሔር ፊት ነው የምልህ። እርግጠኛ እኛ መመስከር አለብን። ሁለተኛ አሁን ለምሳሌ እንዲህ ስትል አንተ ከትልቅ ይቅርታ ጋር ፋሚሊዎች አሁን ሄደው ጋሻ መሬት ተሰጠን ያልከ ኬት አካባቢ ነበር ሄዳችሁት? ወደዛ አንዱ የቤተሰቦች እኔ ይሄንን መመስከረው ነው። የወላይታ ልጅ ነኝ። ቅልቅለን ፋዘር የወላይታ ሰው ከወላይታ ወደ አርሲ በሰላም ኖረዋል። በሰላም ስንት ዓመት ሙሉ። አሁንም እኮ ልንገር፣ ለዛው መሬት ተሰጥቶ ቦታ ወስደ አርሶ አሁን ቦታ እየጠበበ ትውልድ ባስቶ ነው እንጂ በእውነት ነው የምልሽ። ሻሸመኔ የሚባል ሀገር ኩየራ ማልካ ወዲያ ወደዛ ብትሄድ ዝም ብለ ነው መሬት ጋሻ መሬት ይሄን የሚያክል ውሰድ ብሎ መሬት መስጠቱ። አርሰህ ትበላለህ፣ የራስ ነው በቃ። ከዛ በኋላ በባዶ በነፃ ነው ሻሸመኔ ላይ ያለው ህዝብ አብዛኛው በነፃ ነው ቦታ የወሰደው አርሲ ላይ የትኛውም ቦታ ላይ እንጂ ገዝቶ እንኳን ደና ብር ከፍሎ አይደለም። እውነታው ይሄ ነው በቃ። ይሄንን ልናምን ይገባል። ለምን ካልክ ቴንኪው አናውቅም። ህዝብን ለምንድን ነው ይሄን የሚያክል ጥላቻ ውስጥ የምናስገባው? አየህ፣ ህዝብ ከህዝብ ጋር ተጣልተ ሰሜንን ሂድ እስቲ። ወርቅ የሆነ ህዝብ እኮ ነው። ስፔሻሊ እኔ በጣም የምወደው በጣም ልዩ የሆነ ቦታ ላይ ጎጃም ህዝብ አለ። በጣም ነው በቃ ለኔ የትም ቦታ ገጠር ብትገባ ደቡብ ውስጥ እዛ ሀገሬ ነው ብሎ ገብቶ የት ውስጥ መሰለ ያለው እኛ መግባት የከተማ ሰዎች መንገባበት ቦታ እየኖረ ያለ ህዝብ ነው። ሀገሬ ነው ብሎ ትውልዴ ነው ብሎ እየኖረ ነው። ህዝብን ከህዝብ ጋር የሚያጋጩ ነገሮችን በመተው በመመካከር በመቀጠል የመጨረሻ ይሄንን መልእክት ልንገር በዚሁ ልዘጋ። ይሄ ቤተክርስቲያን ላይ እኛ ጋም ያለው መስጊድም ያሉ ሰዎች ቴንኪዩ ማለትን መጀመር መንግስትን አለባቸው። ለምን ሰንተር ቦታ አዲስ አበባ ላይ ሙስሊሞች ቦታ ወስደዋል። ሰንተር ስፍራ 100 የኛ የፕሮቴስታንት ቸርቾች የሚወስዱትን አንድ ሙስሊም ስፍራ ወይም አንድ ኦርቶዶክስ ቦታ ይዟል። አሁን እኛን ወስዷል ብሎ ከሚያወሩ እኛ ትንሽ ካሬ ዝም ብሎ ለመተንፈስ ነው እየሰጠ ያለው። የእውነት እኮ ነው የምነግርህ። ግን ቴንኪው እና መስግን። ሁለተኛ ስማኝ፣ በደንብ ስማኝ ተሺ፣ ለወረ ሌላ ርዕስ እንዳትገባ። አገልጋዮች አሉ ነቢያቶቹ ቦታ እስከሚያገኙ ድረስ ያሽቃብጣሉ። ሚዲያ ላይ አዱ አቤ ይላሉ። ቦታውን ካገኙ በኋላ ለሽ መኪናቸውን ራሳቸውን ይወለውላሉ። ከዛም በኋላ ጥግ ይዞ ከሚያሙት ጋር ያማሉ። እነዚህ ወንበዴዎች ናቸው። ስርዓት ሊይዙ ያስፈልጋል። ቴንኪው ብሎ መጥቶ መውራት ቦታ እስከሚያገኙ ነው እንደሚያሽቃብጡት። መሬት እስከሚያገኙ ነው እንደ እነዚህ ሰዎች እኮ ቤታቸውን ትዶ አዳነችን አሁን ተመልከታት። ለሊት ሙሉ ከተማ ላይ ነች ቤቷን ትታ። ይሄ ከተማ ዝም ብሎ አልጸዳም እኮ አንተ። የኛ ቤት እንኳን የኔን ቤት ለማጽዳት ምን ያህል ዋጋ፣ ያንተ ቤት ምን ያህል ነው? ዝም ብሎ አልሰራም እኮ ዋጋ ተከፍሏል። ታሟሉ። ለሊትና ቀን ብርድ ጠጥቷል። ቴንኪው ብንላቸው ምን ችግር አለ? እስከ ገጠር እየሄደ መሪ ሆኖ ቁጭ ማለት ሲገባው እስከ ዋሻ ውስጥ እየገባ እየሮጠ ላቡን እያንጠባጠበ ያለው መሪ ቴንኪው በርታልን፣ ሌላውን ፖለቲካኛ እናስተካክላለን። ከዛ ሚዲያ የሆነ ቦታ እስከሚያገኙ ድረስ ያሽቃብጣሉ። ከዛም በኋላ አታያቸው። እስከ መጨረሻው ቴንኪው በሉ። ለቦታ ለመሬት ብላችሁ መንግስትን አይደለም መከተል። እሺ መልካም፣ እንደው ሰዓትም እየገደበን ነው። ያው መልእክትን አስተላልፈናል። የነቢያት አገልግሎት በነብይ መሰረት ፊልተር አገልጋዮች ፊልተር መደረግ አለበት ብለሃል። ነብይ መሰረትን ትወደዋለህ ወይ? አገልግሎቱን በጣም ትቀበለዋለህ? ነብይ መሰረት የወለገው በዚህ ያልከው ነብይ መሰረት ጋር ፊልተር ቢደረግ ታውቀዋለህ አንተ? እሱም አውቀዋለሁ። በምን በአስደናቂ አገልግሎቱ አውቀዋለሁ። በምን በሚያገለግለው በአካል ዳይታል አገልግሎቱን ግን በሚዲያ ነው ያየው። በአራራ ቴሌቪዥን ነው ካልተሳሳትኩ። አልተሳሳትክም፣ ልክ ነህ። ግን በአካል ዳይታል ወይ? በአካል ይጃለዩ። አየህ፣ በሚዲያ እና በአካል ያለው በጣም ልዩነት አለው። በሚዲያ ላይ በካሜራ ውስጥ አሁን አንተ እዚህ ጋር ከቆረጥክ ሐሳቤን ለምን ቆረጥ ተሸን ያለቀ እኛ ጋር የለም። ሀሌታ ሚዲያ እንደዛ ይሰራል። እኔ ቀልድ አላውቅም። ይኸውልህ ጊዜን ሰጥቼ አይደል መጣው የምናገረው ሐሳብ ወደ ህዝብ ጥሩ የሚሆን መጥፎ መድረስ አለበት። በዚህ በሚዲያ ላይ
ያሉ አገልግሎቶች ተቆራርጦ ነው። ለምሳሌ አጋንንት አንተ 2 ሰዓት ልታስጨው ትችላለህ። የ30 ደቂቃ ግን ዋይ ስል ወርቆ ልታቀርበው ትችላለህ። አንድን አገልጋይ መመዘን ያለብህ በአካል ተገኝተ እዛ ቤተክርስቲያን ያለው ስርዓት ምንድነው፣ እዛ ቤተክርስቲያን ያለው አካሄድ እንዴት ነው ብለህ ማሰብ አለብህ። ይሄ ሚዲያ ላይ የሚቀርቡ አብዛኞቹ የተወሰኑ ናቸው። በአካል ሄደ የመሰረትን አገልግሎት ምን አይነት ሀልዮት እንዳለ፣ ምን አይነት ክብር እንዳለ፣ ምን አይነት አገልግሎት እንደሚያገለግል፣ እንዴት ያለ ቁስል የበሰበሰ እንደሚፈወስ፣ እንዴት ያለ አጥንት ይሄ እንደዚህ የዞረ በእውነት ነው የምላችሁ እንዲህ እንደሚገባ በቃ የሆነ ህልም ነው የሚመስል። ይሄንን በአካል ሄጄ ወለጋ ድረስ ሄጄ አይቻለሁ። አይ ስለሱ አገልግሎት አንድ ቀን ቢቢሲ ሲዘግብ ምን ሰማው? እኛ እናውቀው አዲስ አበባ ስለሆንን በዓለም ያለ ሰው ሁሉ ወደዛ እንደሚተምና ወደ ቸርቹ ለመግባት በተደረገ መረጋገጥ ሰው እንደስከው ሞተ ሁሉ ለመግባት ብሎ ለመፈወስ ብሎ ሰው ሲሯሯጥ ተረጋግጦ ሰው ሁሉ እንደሰማ ሰምተናል። ያው ትልቅ አገልግሎት ነው ለማሳየት ሞክራለን እና እዛ ያለው አገልግሎት መንፈሱ ምኑ ትልቅ ነውና ሄደና አየው ነው የምትለኝ። እኔ እየተቸገረ ፊልተር መደረግ አለባቸው አገልጋዮች። ለምን መሰለ አሁን ቅድም ብለሃል 3 ሚስት ያገባ ሰው አሁን ዛሬ ላይ ቸርች ተክሎ እያገለገለ ነው። 2 ሚስት ያገባ ሰው እያገለገለ ነው። አንዱ የሆነ ገጠር ነው፣ አንዱ ከተማ ነው። ትኩስ ቦታ እየሄደ አዳዲስ ሴቶችን ግን የእግዚአብሔር ሰው ተብሎ ያገለግላል። እንደዚህ አይነት ሰው እሱ ጋር ከሄደ ይጮሃል፣ ኖርማል አይመጣም። ራሱ ስፕሪት አታክ አድርጎታል ይሄን ሰው። መንፈሳዊ ዓለም ውስጥ የሚያገለግል ሁሉ ነብይ አይደለም፣ ነብርም አለ፣ የሚያምታቱ አሉ። አየህ፣ እነዚህ በእውነተኛ ጸጋ ነው ነፃ መውጣት የሚችሉት። አንዳንዱ ራሱን ነፃ ያልወጣ አለ እኮ እየተጨነቀ የሚያገለግል እያለቀሰ የሚያገለግል እስራት ውስጥ ያለ ሰዎች አይን ውስጥ ትልቅ መስሎ እሱ ግን እስራት ውስጥ ልጆቹ መጠጥ እየጠጡ ውስኪ እየጠጡ ልጆቹን ነፃ መውጣት ያልቻለ ስንት ፓስተር፣ ስንት ነቢያት፣ ስንት ሐዋርያቶች አሉ። እነዚህ አይነት ሰው ተደብቆ ከሰው ጋር የማይገናኝ ባይዘው በአገልግሎት የክብር አገልጋዮች አሉ። የክብር አገልጋዮች አንዱ መሰረት ነው ኢትዮጵያ ላይ። የዚህን ሰው የጸጋ የማይቀበል ሰው ምንም ማድረግ ነው ያልችልም። በመቀጠል ህንፃ ፎቆችን የሚደረድሩ አገልጋዮች ያንን ፎቅ ትቶ በዚህ ዘመን የመጨረሻው ዘመን ስለሆነ ወንጌል ይስሩ። ለምን ካልክ አንድ ነቢይ በዚህ ምድር ላይ ሲኖር እድሜው የተገደበ ነው። እግዚአብሔር አገልግሎቱን ከጨረሰ በኋላ ይጠራል። ስለዚህ ወንጌል እንዲሰሩ ልክ እንደሱ ለእግዚአብሔር ተገዝቶ እንዲያገለግሉ እኔ አሪያ እሱን ነው የምከተለው። ለዛ ጋር ያመሰግናለሁ። የኔ ጥያቄዎችን ጨርሻለሁ። ቀረ የምትለው ማስተላለፍ የምትፈልገው መልእክት ካለ መብትለው። ከጨረስክ ግን በዚህ እንዘጋለን። ነብይ አሜን። እሺ፣ አይ ቴንክ ዩ። በቃ እኔም ከዚህ በላይ ብዙም መልካም። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ከነብይ አሜን ጋር የነበረን ቆይታ ይህን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሀሳብ አስተያየት ካላችሁ አድርሱን። ተሾመ ነኝ። ሻሎም